አድመሽ ከሰጠሽው ሰርጉን እርሽው የሚለው አባባል እንጂ እውነታ አይደለም በማለት እንግዲህ ሄሉና ናቲ አንድ ላይ ለማደር ወስነዋል። ትናንትና እንደሚታወቀው ቪዲዮ ባልሰራበትም ናቲ ልጅ አሁኑኑ መውለድ አለብን ብሎ ሄሉን እያስጨነቃት ነበር። እንዴት ነው አሁን በአሁን የሚሆነው ብላ ሄሉም ጓያ ልጅ ነበረ። እሱም ያው ከበድ ያለ ፕራንክ ነበር ያደረጋት። ፈን የሚያደርግ ቪዲዮዎችን እየለቀቁልን ይገኛሉ። አሁን ጥሩና ሰላማዊ ግንኙነት ላይ ይገኛሉ። ግን ለሚያልፍ ቀን የማያልፍ ቃላት ትናገር የሚባለው እኮ ለዚህ ነው። የእውነት ለመናገር ማለት ነው የነበራቸው ሁኔታ ናቲ ሄሉ ንግግራቸው ኃይለኛ፣ ወይኔ ቡጥቡጥ፣ ወይኔ ጭቅጭቅ፣ ወይኔ የሆነ ለዘላለም የማይገናኙ ለዘላለም እንደማይተዋወቁ ነው የሚለያዩ ነበር የሚመስሉት የእውነት ለመናገር እና አንዳንዴ ስንጣላም በልክ ስንታረቅም በልክ ማድረግ አለብን ብዬ አስባለሁ የእውነት ለመናገር እና ያ ሁሉ ነገር አይታችኋል። ናቲን እስከ መፈንከት ደርሳለች ሄሉ። እብድ ነች ግን ሄሉ በነገራችን ላይ እና ያው ግትር አይነት ሰው ላመነችበት ወደ ኋላ ማትል በቃ ይሄ እውነት ነው ካለች እውነት ነው፣ ይሄ ነገር አይሆንም ካለች አይሆንም ነው፣ ይሄ ነገር አደርገዋለሁ ካለች ታደርገዋለች። እና ሄሉ ጋር ያየሁት ያንን ነገር ነበር። ለማንኛውም ግን እንግዲህ ኢንተርቪው ነበራቸው ስለ ጓደኝነታቸው ምናምን ስላላቸው ነገር ምናምን ሙሉን ባላዳመጠውም ተቆራርጦ የመጣውን ነገር አይቻለሁ። የእውነት ትክክለኛ ፍቅረኛ ማቾች እንደሆኑ ተናግረዋል እና ከዛ ጸብ፣ ከዛ ጭቅጭቅ፣ ከዛ ቡጥቡጥ ወጥተው አሁን ላይ በጣም ደስ በሚል ሁኔታ እንግዲህ አንድ ላይ ይገኛሉ። የዛሬው ቪዲዮ ምንድን ነው የሚለውን እነግራችኋለሁ። በቅድሚያ እንዴት ናችሁ የተወደዳችሁ የቻናሌ ቤተሰቦች? ብያላችሁበት ሰላማችሁ ይብዛልኝ። እንዴት ነው የስደት ኑሮ፣ ረመዳን ስራ? አይዟችሁ በርቱልኝ። እግዚአብሔር ከእናንተ ጋር ይሁን። ከባድ ነው የረመዳን ስራ። እኔ በዚህ አመት እረፍ ብዬ እግዚአብሔር ይመስገን ቁጭ ብያለሁ ማለት ነው። ወደ ሀገሬ ከገባው እንግዲህ 1 አመት አለፈኝ። ተመስገን ነው። እናንተም እንግዲህ በሰላም ለሀገራችሁ አብቅቷችሁ እንደ ዴፎይ ብላችሁ የምትቀመጡበት የምታርፉበት ጊዜና ወቅት እንዲደርስ ምኞቴ ነው። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይርዳችሁ ላለሁ። ሌላኛው ደግሞ እንግዲህ ሰሞኑን እየተፈጠረ ያለው ነገር ከባድ ግጭት፣ ጦርነት እንግዲህ እየተነሳ ይገኛል። ብቻ ወገኖቼ ሀገር ሰላም ይሁን፣ በቃ ዓለም ሰላም ይሁን። ባላችሁበት ራሳችሁን ጠብቁ። በተቻላችሁ አቅም ከኢንፎርሜሽን ቅርብ ሆናችሁ እንግዲህ አድርጉ የምትባሉትን ነገር እያደረጋችሁ ራሳችሁን እንድትጠብቁ ከመጣው መዓት፣ ከመጣው ፈተና፣ ከመጣው ጦርነት እንዲጠብቃችሁ እግዚአብሔር ምኞቴ ጸሎቴ ነው። እህቶቼ እንደወጡ ከመቅረት እግዚአብሔር ይጠብቃችሁ፣ በሰላም ለሀገራችሁ አብቃችሁ ብዬ መልካም ምኞቴን እና ጸሎቴን አሳውቃለሁ ማለት ነው። እና ወደ ዛሬው ቪዲዮ ሳልፍላችሁ ሄሉና ናቲ አንድ ላይ መጥተዋል። እንግዲህ ናቲ እንደሚታወቀው ለትንሽ ጊዜ ለረፍት ነው እዛ ሀገር ውጭ ሀገር ሄደ፣ ብዙ ዋጋ ከፍሎ ሄደ። ከዛ ነገራቶችን አመቻችቶ አስተካክሎ ወደ ሀገሩ መጣ። ሀገሩ ላይ ደግሞ ትንሽ ረፍት አድርጎ ያ ሁሉ ድካሙን ያ ሁሉ በቃ ሰላም ያጣበትን ሀገሩ ላይ መጥቶ እንግዲህ ከቤተሰብ ጋር ሆኖ ጥሩ ጊዜ አሳልፎ ለመመለስ ነው የወሰነው እና ከሄሉ ጋር ጥሩ የፍቅር ጊዜ ካሳለፉ በኋላ ለመግባባት ተፈጥሮ ብዙ ነገሮች ተፈጥረው ነበር እንደሚታወቀው። አሁን ላይ ግን በጥሩ የፍቅር ሁኔታ ላይ ይገኛሉ እና ትናንትና ናቲ አሁን ልጁ ላይ ጅልኝ ብሏት ሄሉን አጨናንቋት ነበረ እና እንዴት ነው የሚሆነው ምናምን ስትል ሄሉ ግን ታስቀኛለች። የምር አባባሏ ማለት ነው የምትላት አባባላለች። የሆነ ታስተውላችሁ ሰምታችሁ አታውቃላችሁ? እኔ ሁሌ በቃ የሆነ በቪዲዮ ማል አትተውም በቃችን አባባልና እያዝናናችሁ ነበር። እና ሄሉ ደግሞ ዛሬ በተሯ ናቲ እኔ ጋር ስላልመጣ እኔ እሱ ጋር ልሄድ ነው ብላ እንግዲህ ሻንጣዋን ጠቅልላ ሄዳለች ማለት ነው። ናቲም መምጣቷ ደስ ብሎታል። ግን ላድር ነው እዚህ ነው የምንኖረው፣ አብረን ነው የምናድረው፣ ጥሩ ጊዜ እናሳልፋለን፣ ወይን አለ አበባ አለ ምናምን አለችው። እንግዲህ አንድ ወንድና ሴት አብረው አድረው ምንም አይፈጠርም ማለት አይደለም። በእርግጥ እኔ የእውነቱን ስነግራችሁ እግዚአብሔርን ብዬ የምነግራችሁ ነገር አግብቻለሁ። በነገራችን ላይ ቪዲዮ ምናምን አልሰራውም አልለቀኩም። ያው ፎቶዎችን ያያችሁ ሰዎች ልትኖሩ ትችላላችሁ። ፎቶዎች ብቻ ፖስት አድርጊያለሁ እና በተደጋጋሚ አብረን አድረን እናውቃለን። የእውነት ለመናገር ማለት ነው በጓደኝነት እያለን ገና አብረን አድረን እናውቃለን እና ምንም ተፈጥሮ አያውቅም። ብዙ ሰው ያማን ነበር፣ ብዙ ሰው ብዙ ወሬ ያወራ ነበረ። ግን አንዳንዴ አላማና ኢላማ ካላችሁ ምንም ጊዜያዊ ደስታ፣ ጊዜያዊ ስሜት ምንም አያስጨንቃችሁም። ጊዜያዊ ስሜት አይቆጣጠራችሁም። ለጊዜያዊ ስሜት አትሸነፉም ባጭሩ። እና ምንም ነገር ሳይፈጠር ብዙ ቀናቶችን አብረን አድረን እናውቃለን እና እንያዝ እንቆጠብ ካለን ያው እንቆጠባለን። ግን አብዛኛውን ጊዜ የእውነት ለመናገር ወንድና ሴት አብረው ከሆኑ
ወይ ሴቷ ልትሸነፍ ትችላለች ወይ ወንድየው። በተለይ ለወንድ ልጅ በጣም ከባድና አስቸጋሪ የሚሆንበት አጋጣሚ ያለና እና እቺ ሴት እንግዲህ አብረን እንሆን ብላው እንደር ላድር ነው የመጣሁት ብላ ልብሷን ሸክፋ ወይን አለ ስለዚህ አበባም አለ ምናምን እንደር ስትለው እንግዲህ ምን ሊፈጠር እንደሚችል ግልጽ ነው። እሷ ባትሸነፍ እሷ ምንም ስሜት ባያሸንፋትም ወንዱ ከባድ ነው ሊሆን ይችላል። የእሷ አመጣጧ ማለት ነው። ኖርማሊ ቢሆን ኢትስ ኦኬ ፊታቸውን ዞሮ ምናምን መተኛት ይችላሉ። ግን ይህን ያህል በዚህ ልክ እያቀፈችው እየሳመችው ነው ያስቡት። በጣም ከባድ ነው። እናቴ ደግሞ ከመጋባታችን በፊት ይሄ ነገር ምንም ማድረግ አንችልም፣ ስለዚህ እዚህ ማደር አትችይም፣ ወደ ቤትሽ ነው መሄድ ያለብሽ ብሎ እየተከራከራት ነበር። ሄሉ ደግሞ አብሬ መሆን እፈልጋለሁ ዛሬ በቃ ምናምን ብላ ሌላ ታሪክ ውስጥ በጾሙ እንዴ ከመሄድ በፊት በቃ ዘና ላረገ ላስደስት እፈልጋለሁ ምናምን ብላ ጓ እያለች ነበረ። ናቴ ደግሞ ሊያምናት አልፈለገም። በቃ እንድታድር አልፈቀድላትም ባጭሩ ማለት ነው። ሁኔታዋ ስላስፈራው ማለት ነው። ደስ ይላል እንደዚህ አይነት ነገር። በነገራችን ላይ ወንድ ልጅ ነው አብዛኛውን ጊዜ ጓደኝነት። አሁን አንዳንዴ ምን አለች መሰላችሁ ሄሎና ናቴ አብር ምንድነው ቀድመሽ ከሰጠሽው ሰርጉን እርሹ የሚባል አባባል አለ ብላለች። እና ግን አሁን ላይ አብዛኛውን ፍቅረኞች የምሬ ነው ብላችሁ ከግንኙነት በኋላ ነው ወደ ትዳር የሚሄዱት። በጣም አስቸጋሪ ነገር ነው። ምክንያቱም ሴቷ እንኳን ታግሼ ልቆይ ብትል ወንዱ መታገስ ላይችል ይችላል። ወንዱን እንታገስ ምናምን ቢላትም ግን የአብዛኛውን ጊዜ ወንዶች ናቸው የሚያስቸግሩት። እና ያ ነገር ሁሉ ነገር ከተፈጻጸመ በኋላ ያው እግዚአብሔር ከረዳችሁ ያ ሰው የእናንተ ነው ካላችሁ የተዳራችሁ አጋር ሆኖ ሊቀጥል ይችላል። አይ ደግሞ የእናንተ ጣፋንተ ባልሆነ ህይወት ውስጥ ከሆነ የገባችሁት እንግዲህ ያገባሻለሁ ምናምን ብሎ አባብሎ አታሎ እንግዲህ የሆነ ነገር ካረገ በኋላ እጥፍ ሊል ይችላል። እና ቀድመሽ ስለሰጠሽውም ይለይሻልም ማለት አይደለም፣ ቀድመሽ ስላልሰጠሽውም አብሮሽ ይኖራል ማለት አይደለም። ብቻ ዋናው ነገር እግዚአብሔር የፈቀደው ላንቺ የሰጠሽ ስጦታሽ ሲሆን ነው ደስ የሚለው። ወይ ደግሞ እሱ ከሆነ ያው ይመረጥልሻል ብዬ ነው። ለማንኛውም ግን ያው እኔ የምደግፈው ማበረታታው ራሳችሁን ጠብቃችሁ ራሳችሁን ቆጥባችሁ እስከ ትዳር መቆየት የተሻለ ነው ብዬ አስባለሁ። በተለይ ለሴት ልጅ ትልቅ ክብር አለውና ይሄንን ነው ላስተላልፍ እንፈልገው። እና ዛሬ ናቲ አልፈልግም ብሏል። እንግዲህ እሱ ማለት ሲችል እሱ መጠየቅ ሲችል ሴቷ ነች የጠየቀችው። ወንድ ልጅስ ምን አይነት አመለካከት አለው ለሚለው እንግዲህ እንኳን ወንድ ልጅ እንኳን እንካ ተብሎ እንኳን ተከፍቶ ተሰጥቶት እንኳን ቤቱ ድረስ ሄዳ ይቅርና ሴት ልጅ እንደምንም ብሎ አሰማምኖ እንደምንም ብሎ ፈልጎ የሆነ በጥቅማ ጥቅም አስሮ ይዞ ወስዶ ያቺ ሴት ከሱ ጋር እንድትተኛ ወይ ደግሞ ግንኙነት እንድታደርግ ነው የሚያደርገው በብዛት። እና አሁን ደግሞ ሄሉ ቤቱ ድረስ ነው እንግዲህ የሄደችው። አያችሁ እውነተኛ ጓደኛ፣ እውነተኛ ሰው፣ እውነተኛ የፍቅር አጋሯ፣ እውነተኛ የትዳር አጋሯ ሊሆን እንደሚችል በዚሁ ማየት መረዳት ትችላላችሁ። እንግዲህ ወንድ ልጅ ነው አልፈልግም ማለቱ በጣም ትልቅ ነገር ነው። ለሄሉ ያለውን ቦታ ለሄሉ ያለውን ፍቅር ነው ያየውበትና ብቻ በዚህ ሁኔታ እንግዲህ ሄሉ መጨረሻ ላይ አይ አውቄ ነው እየቀለድኩ ነው ስትለው እንደውም አትሄጃትም ብሎ አልጋ ውስጥ እየከተታት ነበረ አንሶላውን ብርድ ልብሱን አንስቶና እንደዚህ ፍቅር በፍቅር መሆን ደስ ይላል። እግዚአብሔርን በጾሙ ያልሆነ ስራ ነበር የጀመራችሁት። በጣም ደስ የማይል በቃ የሆነ ኒንጃ አሁን ላይ ማለት ነው አንድ ወንድ ለሶስት ሴት የምር እግዚአብሔርን ነው ብላችሁ አንድ ሴት ለሁለት ወንድ በተለይ ማለት ነው የኢትዮጵያ ዩቲዩበሮች በቃ አንድ ወንድ ይመጣል 3 ሴት 4 ሴት አፈቅራለሁ ብላ ትመጣለች። በቃ ይሄ ነው ስራው። ከዛ አንዷ የምታፈቅረው ትጎዳለች፣ ታለቅሳለች፣ ትሰበራለች። ይሄ ነው እና ይሄ ስራ የተጨመላለቀ የወረደ ነገር ስለሆነ ከዛ ስሜት ወጣችሁ በሰላም ተታርቃችሁ መጣችሁ ደስ የሚል የፍቅር ጊዜ ያሳለፋችሁ እንደሆነ ስላየን በጣም ደስ ብሎናል። እግዚአብሔርን ነው የምላችሁና ግን አሁን ናቲ ተመልሶ እንደሚሄድ ነው የማውቀው። ሄሉን ሊወስዳት ነው ወይንስ ደግሞ እንዴት ነው የርቀት ፍቅር? እሷ እዚህ እሱ እዛ ሆነው እንዴት ሊኖሩ ነው? እንዴት ሊቀጥሉ ነው የሚለው ትንሽ ከባድ ይመስለኛል። ግን እንግዲህ ያው እግዚአብሔር እህለዋቸው አንድ ላይ ከሆነ ምንም ማድረግ አይቻልም። አንዳንዴ ደግሞ በርቀት ያለ ፍቅር በጣም በፈተናዎች የተሞላ ነው። ግን ያን ፈተና ሁሉ አልፋችሁ ደግሞ ከቆያችሁ ጠንካሮች ከሆናችሁ አሸናፊዎች እናንተን የምትሆኑ በጣም ጣፋጭ የሆነ ህይወትን ትዳርን ነው የምትኖሩት ያ ፈተና ካለፈ በኋላ ና መጨረሻችሁ አምሮ ወልዳችሁ ከብዳችሁ ጥሩ ህይወት እየኖራችሁ ለማየት ያብቃን። በነገራችን ላይ ናቲ በፊት ማለት ነው ቪዲዮን ገብታችሁ ብታዩት በጣም አጭር በጣም ወፍራም ነበረ፣ በጣም ወፍራም እና አሁን ላይ አቋሙ ተስተካክሎ በጣም ደስ በሚል አቋም ላይ ይገኛል። ሄሉም እንግዲህ እንደምታዩት ሸንቀጥቀጥ ያለች ሞዴል ናት። ለማንኛውም ግን
በዚህ ሰዓት እንግዲህ ጥሩ የፍቅር ጊዜ እያሳለፉ ይገኛሉ። ሄሉም ያው እንገናኛለን አለች። ቀኑ ሙሉ እንገናኛለን፣ ከዛ ራት በልተን ደናደር ተባብለን እንለያያለን፣ ግን አብረን አደር አናቅም ብላለች። እና ማደሩ ያው ይደርሳል። ምክንያቱም ከዛ ከተጋባችሁ በኋላ ዘላለም አለማችሁን አብራችሁ አይደል እንደምታድሩት። እና ወላይ መቸኮሉም አንዳንዴ ቸኩለን ነገ የምንጸጸትበትን ነገር እንዳናደርግ በማለት እንግዲህ ለስሜቱ ሳይሆን ያሰበው ስለ ነገው ነው። እና እንደዚህ አይነት ወንድ ማግኘት በጣም ከባድ ነው። እና ሄሉ እድለኛ ነሽ፣ እናቴም እድለኛ ነህ። በጣም ጥሩ የፍቅር ግንኙነት ያላችሁ ምርጥ ጥንዶች ናችሁ። አይለያችሁ እያላችሁ እንግዲህ በኮሜንት እናበረታታቸው። ሌላኛው ደግሞ እናቴን በእናታችሁ ሰብስክራይብ እያደረግ ነው 200K ያስገብተ ነው ደስ ብሎት ወደ ስራው እንዲመለስ አስደስተ ነው እንላከው ላለኝ። እና የዛሬ ቪዲዮ ይህንን ይመስል ነበረ። ስለነበረን ቆይታ አመሰግናለሁ። በሄሉ በናቲ ስም ላይክ፣ ሼር፣ ሰብስክራይብ አድርጉ። 30,000 ሊገባ ነው። ሌላኛው ደግሞ ሀሳብ ካላችሁ ኮሜንት ላይ አስቀምጡ። ስለነበረን ቆይታ እያመሰገንኩ በዚህ ወሰናበታችኋለሁ። በሌላ ቪዲዮ ተመልሰን እንገናኛለን። ባይ